ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆይታችኋል? ፋና ፖድካስት የጉብኝት ፕሮግራማችን ተጀምሯል። በዛሬው ጉብኝት ፕሮግራማችን እንግዲህ ለየት ባለ መልኩ ነው የምንገናኘው። እንደሚታወቀው በነገው ዕለት የፋና ላምሮት 5ኛው የአሸናፊዎች አሸናፊ የሙዚቃ ውድድር ይጀመራል። ይህንን ተከትሎ እንግዲህ 16 ተወዳዳሪያን ይፎካከሩበታል። 8ቱ በነገው ዕለት ስራቸውን የሚያቀርቡ ነው የሚሆነው። ለዚህም እንግዲህ ለነገ ለመዘጋጀት እንዲረዳቸው እዚህ ፋና ላምሮት ስቱዲዮ ልምምድ እያደረጉ ነው። ልምምዳቸው ምን ይመስላል? ዝግጅታቸውስ የሚለው ላስቃኛችሁ ነው። አብራችሁን ቆዩ፣ ተከታተሉ። በአምላክ ታገሱ ይባላል። የምዕራፍ 18 ተወዳዳሪ ነበርኩኝ። ምዕራፍ 18 ቆንጆ ነበር። ሁሉም ጥሩ ተወዳዳሪዎችም ነበሩ አብረን እና በደንብ ተወዳደርን። ብቻ ግን ወድቃለሁ ብዬ ባላሰብኩበት ዙር ነበር ወደኩትኝና ትንሽ በርግጥ ተናድጄ ነበር እውነቱን ለመናገር። ከዛ ግን ያው ባካርግ ያለው ደስ ብሎኛል ስለመለሱ። አሁን እንግዲህ ምን ይሰራል? በጣም ቆንጆ ነው። ያው ምንም አይል ቆንጆ ነው በጣም እንግዲህ እግዚአብሔር ያውቃል። በምችለው አቅም ተዘጋጅቻለሁ። ሰው በቃ በጣም አንተ ጎበዝ ነህ ሲጀመር እንደዚህ መውደቅ አልነበረብህም ምናምን ያለኝ በጣም ብዙ ሰው ነው ያለውና እዚሁ ራሱ ፋና ላይ ምናምን ሰዎች ኢንተርቪው ሲደረጉ በአጋጣሚ ሰምቼ በአምላክ ቢመለስ ደስ ይለኛል፣ በአምላክ በመውደቅ አዝኛለሁ ምናምን ያለ ሰው አይቼ ነበርና እኔና አንቺ በፍቅር ተወያይተን ብዙ ታሪክ አልፈናል፣ ብዙም ስቀን በደስታ ተከባብረን እስከ ዛሬ ደርሰናል። ምኞታችንም ሰምሮ ልጅም ወልደን ለመሳም አብቅቶናል። ኑሮም በፍቅር ስንመራ ለሚያየንም ኧረ እንዴት ደስ ያሰኛል። ዮሴፍ ዱላት እባላለሁ። የምዕራፍ 19 አሸናፊ ነኝ። ታላረክሺው ነው ወይ ፍርዴ ታላረክሺው ነው ወይ ፍርዴ። አሪፍ የውድድር ጊዜ ነበረን። በጣም ብዙ ቤተሰባዊነትን የመሰረትንበት ውድድር ነበረ። ከዛም በተረፈ ከብዙ ባለሙያዎች ጋር የተገናኘንበት ብዙ ልምዶችን የሚያተረፍንበት አሪፍ የሚባል ታይም የነበረ። ከፋና ላምሮት መጀመሪያ የማይተካ የሰው ልጅ ነው ያተረፉት። በጣም ብዙ ጓደኞች አትርፌያለሁ። ከኔም ጋር ተወዳዳሪ ከነበሩት ከሶስቱ ጓደኞቼ ጋር በጣም ጓደኛሞች ነን። ካስሽ እንደ አባት፣ ኤፍሬም እንደ ታላቅ ወንድም፣ ብሩክ ደግሞ አለ። ብሩክ ጀስት እንደ በጣም ጓደኛዬ ነው። ስቲል ከሙዚቃም ውጪ በጣም በብዙ ነገሮች አብረንን ያለነውና ሞር ሰዎች አትርፌያለሁ። ፋን ቤዝ የሚያደንቁሽ የድምጽሽን ከለር ሊወዱ የሚችሉ አይነት ሰዎች አትርፌያለሁ። ልምምዳችን በጣም አሪፍ ነው። ከእግዚአብሔር ጋር ያው የተሻሉ ነገሮችን ከዚህም በኋላ ይዘን ለመምጣት እንሞክራለን። ሞር ከኮንዲሽን ጋር ስለሆነ አብዛኛው የውድድር ሁኔታ ሊሆን የሚገባው ኮንዲሽናችንን ከመጠበቅ አንፃር ከዘፈን ምርጫ አንፃር በደንብ የተጠናከረ አይነት ውድድር ለማካሄድ ፉክክር ለማድረግ በበኩል ተዘጋጅቻለሁ። ከወንድሜ ከብሩክ ጋር ሞር አብረን እየሰራን ስለሆነ ባይ ዘ ዌይ ብሩኬ መልካም እድል። በፍቅር የማትረጋ ሰው ልጄ ላሊዛት ላላስቀራት አሳድጄ ይኸው ስከተላት እኖራለሁ ጨክኜ እንዳልተዋት ጥሎብኝ ደግሞ ወዳታለሁ ንገሪኝ ኧረ እንደምን ከርመሽ ይሆን
ከማን ጋር ውለሽ አደርሽን ሰሞን ማነው ባለ ሳምንት ተረኛሽ ተረጋግቶ ሊኖር ያሰበ እንደኔ የሚያጣሽ እሺ ጴጥሮስ ማስረሻ እባላለሁ የምዕራፍ 17 አሸናፊ ነኝ ናፍቆትም ያነደደው ወይ መርሳት አያውቅበት ወይ መፍረት አያውቅበት ምዕራፍ 17 በጣም ቆንጆ ውድድር ነበረ የመጀመሪያ ውድድር ነው በምዕራፍ 17 እኔ ስወዳደር በጣም ደስ የሚል ጊዜ ነበር ያሳለፍኩት በጣም ትልቅ ውድድር ነበር በጣም ቻሌንጅ የሆነ ውድድር ነበርና ውድድሩን በራሱ መወዳደሩ በጣም ትልቅ ነገር ነው ከዛም በላይ ደግሞ ማሸነፉም ትልቅ እንትን ነው በጣም ቆንጆ ነገር ነው ፋና ላምሮት በነገራችን ላይ በጣም እንትን ምለው በጣም መመኛው ውድድር ነበር በጣም ትልልቅ ሰዎችን ያወጣ ውድድር ነው በጣም ኢትዮጵያ ላይ አለ የሚባል ውድድር ነው አሁን በአሁኑ ሰዓት ትልቅ የሚባል ውድድር ነው እዚህ ውድድር ላይ መሳተፍ በራሱ በጣም ትልቅ እድል ነው ብዬ አስባለሁ ፋና ላምሮትን እኔ ሳገኘው በጣም ካሰብኩትም በላይ ነው እኔ የምጠራው ትንሽ ጥረት አለ በጣም አጉልቶ ነው የሚያሳየውና በዛ ልክ መገኘት ስለሚኖርብኝ ደግሞ በደንብ እንድሰራ የሚያደርግ ውድድር ነው በጣም በዚሁ አጋጣሚ በጣም ላመሰግነው ፈልግ አሁን ነገ እንጀምራለንና በጣም በጉጉት ነው እየጠበቅነው ያለው እኛም በደንብ እየተዘጋጀን ነው ጓደኞቼም ውስጥ እየተዘጋጀን ነው እኔም እየተዘጋጀው ነው በጣም በጉጉት ነው የምንጠብቀው እንግዲህ እግዚአብሔር ደግሞ ልፋታችን ቢቆጥርልን እመኛለሁ ማስተላለፍ የሚፈልገው መልእክት ከዚህ በኋላ አምስተኛው የአሸናፊዎች አሸናፊ ውድድር ነገ ሰኔ 7 ይጀምራል ለተከታታይ ሳምንታት ውድድሮቹ በየሳምንቱ ይካሄዳሉና በዚህ ሳምንት እኔ በመሰየምበት እኔም ጓደኞቼን በመሰየምበት ጥሩ ሰራ የምትሉትን በጣም ጥሩ ተጫውቶታል የምትሉትን እኔንም ጨምሮ እንድትደግፉ እንድታበረታቱን በኤስኤምኤስ ቦት እንድታደርጉን ላለው እንድትመርጡን ላለው አመሰግናለሁ በላሽ ወይ መኝታ እረኔስ የለኝም ፋታ በሳብ ስንገላታይ ለመውደድ ለመፍቀር እንግዲህ ጨለሟል የኔስ ፍቅር መች ልቻለው መች ልገፋ እንግዲህ ጨለሟል የኔ ተስፋ ያምናው ሳይረታ ያለፈው የልብ ያበሳ ደሞ በትዝታይ ለመውደድ ለመፍቀር እንግዲህ ጨለሟል የኔስ ፍቅር መች ልቻለው መች ልገፋ እንግዲህ ጨለሟል የኔ ተስፋ አማን ይደለም ወይ ሀናገሩና ፈጣኝ ደግሞ ሰው ከራገሩ ኢየሩሳሌም አሰፋ እባላለሁ የምዕራፍ 18 ተወዳዳሪ ነበርኩኝ ዝግጅት በጣም ቆንጆ ነው እንደምታየው ደመቅ ብሎ ነው ያለው ለምምር ጥሩ ነበር አሪፍ ጊዜ ነበር እንግዲህ ዝግጅቱን በቻልነው አቅም ተዘጋጅተናል ብዬ አስባለሁ ጥሩ ይሆናል ካንዳንዴ ውድድር ላይ አንደኛው ጣል ብለሽ ነው የምትሄጂው የለት ፐርፎርማንስ ስለሆነ ደግሞ እንደሚፈጠር አታውቂም ስለዚህ በለት ትንሽ ኮንፊውዝድ መሆን ይኖራል ምናምን እሱ ተጨምሮ ብቻ ግን ያው እግዚአብሔር ይመስገን ደስ የሚል ጊዜ አለ እድሜው መገስገሱን ከንቱ ሰው ዘንግቶት ነገ አልፎልኝ ይላል ማለፉን ረስቶት አይቀር መንፈራገጥ ያሆድ እስኪሞላ ወድቃ እስክትሰበር ሕይወት እንደ ሸክላ ላይ
ሕይወት እንደ ሸክላ ስሜ ማዕረግ ኃይሉ ይባላል የምዕራፍ 18 አሸናፊ ነኝ ፍቅሯ ቀለለሰ ለሷና ዘዘብኝ ልታንገላታይ ነው ዝግጅት እግዚአብሔር ይመስገን በጣም ቆንጆ ነው ያው በደንብ አቅሜን ያሳዩልኛል ብዬ የማስባቸውን ስራዎች ተዘጋጅቻለሁ ብዙ ባለሙያዎችን ማማክሬ ከህዝቡ ጋር ተደራሽ ሆነበታለሁ ብዬ ያሰብኳቸውን ስራዎች ተዘጋጅቻለሁ ሌላውን ደግሞ ፈጣሪ ይጨምር አሸናፊነት በጣም ደስ ይላል አቀባበሉም በጣም ጥሩ ነበረ እንዳጋጣሚ ሆኖ የክፍለ ሀገር ልጅ ነኝ የደሴ ልጅ ነኝ እና ከተማ አስተዳደሩ ራሱ በጣም በትልቅ አቀባበል ነው ከተማው ላይ ሲገባ የተቀበሉኝ እና በጣም ቆንጆ ነበር በዚሁ አጋጣሚ እነሱንም ማመስገን እፈልጋለሁ አሸናፊዎች አሸናፊ እንደመሆኑ መጠን በጣም ፉክክሩ ከፍ ያለ ይሆናል እና ለሚታወቀው እኔም ደግሞ ለዛ ፉክክር ይመጥናል ብዬ የማስባቸውን ቆንጆ ምርጫዎች ተዘጋጅቻለሁ ያስባለሁ ህዝቡም ደግሞ የናይቶ ከወደደኝ በ8222 ላይ በለቱ በሚሰጠኝ ኮድ ድምጹን እንግላለሁ ምናሉ ስለይሽ ምናሉ ስርቅሽ ምናሉ መምጣት የማይቀር ነው ያሉትንም ቢሉ መምጣት የማይቀር ነው ያሉትንም ቢሉ ትንሽ ትልቅ አይምርት አይለይ እንዲያስየስ ፍቅር አዋይ አረ ሞገድ አዛዥ ነዋይ ሰዎች ፍቅር አዛዥ ነዋይ ግሩም ነብዩ ይባላል የፋና ላምሮት የምዕራፍ 18 ተወዳዳሪ ነበርኩኝ ያው በውድድራችን በእኛ ምዕራፍም ሁለተኛውን ያጠናቀቅኩት በጣም ቆንጆ ነበር ደስ ይላል ያው ብዙ እንድንሰራ ምናምን የሚገፋፋ ነበር ያው ሁለተኛ ወጣው ተብሎ ዝም አይባልም ይሄ ኔክስት አላ አሸናፊና ያንንም እያሰብን ሞር ለዛ ዝግጅት እንድናረግ የብዙ ሰው ሐሳብ ነው በቃ ያላችን ላይ ያረፈብን ነው ብሎ አሸናፊነቱ እሱ ነው የሚገልጽ ያው ብዙ የሥራ እድሎች መጥተውልኛል ወደኔ ፕሮዲዩሰሮች ይመጣሉ ያው ብዙ ባንዶች ይመጣሉና ያው ኢንቫይት የሚያደርጉንም ሰዎች አሉና በዚህ አጋጣሚ ፋና ላምሮት በጣም ብዙ የመታያድሎችን ፈጥሮልናል ብዬ አስባለሁና ከውድድር በኋላ ብዙ የመጡ ነገሮች አሉ ዝግጅት በጣም ቆንጆ ነው ያው አንድ ቀን ቢቀርም የፋና ላምሮት አሸናፊ ሊጀምር ያው እኛ ስንዘጋጅ የነበረው ምዕራፍ 18 እንደመሆናችን ምዕራፍ 19 እስኪጨርሱ የነበረን ጊዜዎች አሉና ያን የነዛን ጊዜያቶች ተጠቅመናቸዋል ብዬ አምናለሁ እኔ አሁን በግሌ ተጠቅሜዋለሁ ብዬ አምናለሁና ያው በነዛ ታይሞች ሲዘጋጅ ነበር ያው አሁን ደግሞ ባለችን ጊዜ ደግሞ ሞሮፌትኛው ለስራ ምናምን ቢለው ነው የሚያሳስበንና ጥሩ የሚባል ዝግጅት አድርገናል የኔ ፍቅር የግልነሽ ሳቅበይ አንዴልሽ የኔ ፍቅር የግልነሽ ሳቅበይ አንዴልሽ የኔው ነሽ የኔ ብቻ አይደለሽም ሌላ ቃል ኪዳን ገባሁልሽ ላልከዳሽ በመሃላ በእኔና አንቺ መካከል ሰርጎ እንዳይገባ ወሬ አጥብቀን እንያዘው ትዳር ነውና ፍቅሬ የኔ ፍቅር የግል ነሽ ሳቅበይ አንዴልሽ ኤፍሬም ጌታቸው እባላለሁ የምዕራፍ 19 አሸናፊ ውለታው ደርሶኛል አመሰግናለሁ አመሰግናለሁ እሬ እንዳለ ልቤ እንዳበረረ
ያለ ልቤ እንዳመረረ እጁ በግኖ ቀረ ከፋና ላምሮት በጣም ብዙ ነገር ነው ያተረፍኩት በግሌ ከሙዚቃው ባሻገር ብዙ ሰዎችን አግኝቼበታለሁ ይሄ ነው የማይባል ነገር ነው ያገኘሁት በጣም ብዙ ነገር ነው ማለት ነው ድምር እንግዲህ እግዚአብሔር ይመስገን በጣም ጥሩ ተዘጋጅተናል እንግዲህ ነገር ደግሞ አብረን ምን ይሆናል ስራዬን አይታችሁ ስትወዱ 82 እናንተ ነው እንደተለመደው ድምጽ ሰጠኝ ይላልኝ ያው ነገ ቅዳሜ እንገናኝ ፍቅር ያለበት አይሆን ደና መውደድ ያለበት አይሆን ጤና ትካዜው ብርቱ ይሆንና ያስጨንቀዋል እንደገና ፍቅር ያለበት አይሆን ደና ናፍቆት ያለበት አይሆን ጤና ትካዜው ብርቱ ይሆንና ያስጨንቀዋል እንደገና ኤርሚያስ ዳኘው ባላለው የምዕራፍ 17 ተወዳዳሪ ነበርኩ ድጋሚ ድል ተሰጥቶኝ ነው የተመለስኩትና ድጋሚ ድል ስለተሰጠኝም በጣም ደስ ብሎኛል ተጠበብ ያለ ፍቅር አዛዥታለ ተጠበብ ያለ ፍቅር አዛዥታለ ስለተመለስኩ በጣም ደስ ብሎኛል እንግዲህ ከዚህ በፊት በነበረኝ ውድድር ላይ በዙር ውድድር ህመም ላይ ነበርኩኝ እና ህመሜን ይዤ ነበር ተወዳደረ የነበረው በአጋጣሚ ደግሞ ወደ 4 ልንገባ ሰሚ ፋይናል ላይ ነበር እኔ ሰናበትኩትና ትንሽ ጥሩ ስሜት አልነበረውም ግን እግዚአብሔር ይመስገን ጥሩ ሁለተኛ እድል አግኝቻለሁ ሁለተኛ እድሌን ደግሞ ለመጠቀም እንግዲህ ያለ ኃይሌን ሁሉ ተጠቀማል ፋና ላምሮት በጣም ብዙ ትምህርት በቃ ማለት ከነበርኩበት ስቴፕ አንድ ስቴፕ ከፍ ያደረገኝ ሰው ጋር ያስተዋወቀኝ በቃ ማለት በቃላት የማይገለጹ ነገር በሙሉ አግኝቼበታለሁ ማለት ሰው ማያቀኝ ሰው ነበር ብዙ ሰው እንዲያቀኝ አድርገዋል አዲስ አበባ ላይ የክፍለ ሀገር ልጅ ነኝ አዲስ አበባ ላይ መጥቼ እንድሰራ እድሉን ከፍቶልኛል ብዬ ነው የማስበውና በዚህ አጋጣሚ ፋናን እጅግ በጣም አመሰግናለሁ ማለት ዝግጅት በጣም ደስ ይላል እኛ ምዕራፍ 17ቶች መጀመሪያ ነበር የጨረስነውና ሰፊ ጊዜ አለን በዛ ሰፊ ጊዜ እንግዲህ ከፈጣሪ ጋር ተዘጋጅቻለሁ ብዬ ነው የማስበው እንግዲህ ውጤቱን አብረን ያለን እንግዲህ እግዚአብሔር ያውቃል ነው የሚባል አንቺ ደማም ጎኔ አንቺ ደማም ጎኔ አንቺ ደማም ጎኔ አንቺ ደማም ጎኔ መተሻን ነጋግሬ ታመም ያለሁኔ አንቺ ደማም ጎኔ አንቺ ደማም ጎኔ አንቺ ደማም ጎኔ አንቺ ደማም ጎኔ መተሻን ነጋግሬ ታመም ያለሁኔ ወደ ተመልካቾቻችን እንግዲህ የዛሬ ፋና ፖድካስት የጉብኝት ፕሮግራማችን ይሄንን ይመስል ነበር እንደተከታተላችሁት በነገው ዕለት የአሸናፊዎች አሸናፊ አምስተኛው ማለት ነው የፋና ላምሮት የሙዚቃ ውድድር ይጀምራል ይሄንን ተከትሎ እንግዲህ ልምምዳቸውን አስቃኝተናቸዋል በነገው ዕለት ደግሞ ስራቸውን እዚህ ስቱዲዮ ያቀርባሉ እንደምታዩት ስቱዲዮም ፏ እያለ እየተዘጋጀ ነው ነገ በሁሉም አማራጮች በፋና ቴሌቪዥን ጨምሮ በዲጂታል አማራጮቻችን እንድትከታተሉ በአክብሮት ጋብዘናችኋል አብራችሁን ስለነበራችሁ ከልብ እናመሰግናለን ሄለን ታደሰ አብራችሁ ነበርኩ Welcome.